ኢትዮጵያና እስራኤል የንግድና ኢንቨስትመንት ትብብር ከፍተኛ እድገት እያስመዘገበ መሆኑን በኢትዮጵያ የእስራኤል አምባሳደር ዶክተር አብርሃም ንጉሴ ገለጹ። አምባሳደሩ እንዳሉት ኢትዮጵያና እስራኤል ከጥንት መጽሐፍ ቅዱስና ንግሥተ ሰባ ዘመናት የሚመነጭ ታሪካዊ ወዳጅነት ያላቸው አገራት ናቸው። በአሁኑ ወቅት የሀገራቱ ዲፕሎማሲያዊ ወዳጅነት በመንግስት በግል ንግድና ኢንቨስትመንት እንዲሁም መንግስታዊ ባልሆኑ ድርጅቶች የዲፕሎማሲ ትብብር ተጠናክሮ መቀጠሉን አስረድተዋል። በውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የተመራ የመንግስት የስራ ኃላፊዎች ልዑክም ወደ እስራኤል በማቅናት የጋራ ትብብርን የሚያጠናክር ስኬታማ ቆይታ ማድረጉንም አስታውሰዋል። በንግድና ኢንቨስትመንት መስክም ከ122 ያላነሱ የእስራኤል ኩባንያዎች በኢትዮጵያ ከፍተኛ መዋለ ንዋይ ፈሰስ እያደረጉ እንደሚገኙ አብራርተዋል። ኢትዮጵያም የልማት አጋዥ የሆኑ የቴክኖሎጂ ምርቶችን ከእስራኤል እንደምታስገባ ጠቅሰው የሀገራቱ የንግድና ኢንቨስትመንት ትብብራቸው ከፍተኛ እድገት እያስመዘገበ መሆኑን ገልጸዋል። ለኢትዮ እስራኤል ሁለንተናዊ ትብብር በሁለቱ ሀገራት የሚኖሩ ቤተ እስራኤላውያን ህያው ድልድይ ሆነው እያገለገሉ መሆኑን ገልጸዋል። የኢትዮጵያ አየር መንገድ በቀን ከ2 ጊዜ በላይ ወደ እስራኤል የሚያደርገው በረራ የሀገራቱን ቱሪዝም፣ ንግድና ኢንቨስትመንት በማሳለጥ የህዝብ ለህዝብ ግንኙነትን እያጠናከረ እንደሚገኝ አስረድተዋል። የዲጂታል ኢኮኖሚ ግንባታን በማጠናከር የሀገራቱን ታሪካዊ የኢኮኖሚና የማህበራዊ ግንኙነት ለማስቀጠል በቁርጠኝነት እንደሚሰሩ አረጋግጠዋል።